ስሙትም ባይሄን ለምንድነው ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው? ስገዱ ይባላል፣ ጾሙ ይባላል። በዚህ ምክንያት ግን ከቤተክርስቲያን የሚርቁ ሰዎች አሉ። አንዳንድ ቤተ እምነቶች ላይ በጣም ቀላል ነው። በቃ ጾም የለም፣ እግዚአብሔር በቀላሉ ይገኛል። ሰው አይከብድበትም። እግዚአብሔር በገኘ ሰማችሁት አይደል? ምንድን ነው ያለው? ኦርቶዶክስ ላይ እግዚአብሔርን ማግኘት በጣም ከባድ ነው። ሌሎች ጋር ግን በጣም ቀላል ነው። ስግደት የለም፣ ጾም የለም፣ ምንም የለም ነው የሚለው። ለዚህ እኮ ነው ጌታ በማቴዎስ 7:13 ላይ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገድ ደጁ ሰፊ መንገዱም ትልቅ ነውና የሚገቡበትም ብዙዎች ናቸው። ወደ ሕይወት የሚወስደው መንገድ ደጁ ጠባብ መንገዱም ቀጭን ነው፣ የሚያገኙትም ጥቂቶች ናቸው ያለው ለዚህ ነው ጌታ። ወደ ጥፋት የሚወስደው መንገድ ደጁ ሰፊ መንገዱም ትልቅ ነውና ማለቱ እንደዚህ አሁን እንዳለው የሚያስጨንቅ ነገር የለም። ስግደት የለም፣ ጾም የለም። ይሄ ብዙ በጣም ለስጋ የማይመች ወይም ደግሞ ስጋን እንዳይደላው የሚያደርግ ተጋድሎ ምንም ነገር የለም። ምቾት ነው፣ መብላት ነው፣ መጠጣት ነው፣ መደሰት ነው። ሰፊ ነው፣ ይመቻል። የሚያስጨንቅ የሚያስጠብብ ነገር የለውም። ግን እሱ መንገድ ምንድነው? ወደ ጥፋት ነው የሚወስደው ነው። ወደ ሕይወት የሚወስደው መንገድ ግን ምንድነው ያለው ጌታ? ደጁ ጠባብ መንገዷም ቀጭን ናት፣ የሚያገኟትም ጥቂቶች ናቸው። ያንን ሁሉ ጭንቅ ማለት እንግዲህ ጾሙን፣ ጸሎቱን፣ ስግደቱን፣ የተለያየ ትሩፋቱን፣ ተጋድሎውን ሁሉ ለመቀበል ለመፈጸም የፈቀዱት ማለት ናቸው ጥቂቶቹ። እና ጌታ የጨረሰውን ነገር ነው እንግዲህ የሚደክምበት ኦርቶዶክስ ውስጥ እግዚአብሔርን ለማግኘት በጣም ከባድ ነው አለ። ሌላው ግን አዚፍ እግዚአብሔር ሌላው ጋር እንደሚገኝ የት አገኘው ይሄንን ትምህርት? የእግዚአብሔር ቃል ይሄን ተናግሯል። የእግዚአብሔር ቃል የሚናገረው ሃይማኖት አንድ ብቻ መሆኗን ተቀጽላም መንትያም የሌለባት አንድ ብቻ ቅዱስ ጳውሎስ ተናግሯል። ኤፌሶን 4:5 ላይ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ እንዳለን እናምናለን ብሏል። የሐዋርያው የይሁዳ መልእክትም 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እያሳሰብኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ነው ያለው። አንድ ጊዜ በቃ ሌላ የለም። ጌታም ያለው ይሄን ነው። ሌላው ወደ ጥፋት ነው የሚወስደው። ይሄ ሰፊው ይሄ ምቾት ያለበት እንደ ልብ መብላት፣ መጠጣት፣ መደሰት ያለበት ሰፊው መንገድ እሱ የጥፋት መንገድ ነው። ወደ ሕይወት የምትወስደው መንገድ ግን ደጇ ጠባብ መንገዷም ቀጭን ናት። በዛ ማለፍ ይጠይቃል ወደ ሕይወት ለመግባት እና በጣም ነው የሚገርመው። የሌለ ነገር የመከራከሪያ ነጥቦቹ ከየት ወይ መጽሐፍ ቅዱስን አንድነቱን መሰረት አድርጎ ቢያወራ አንድ ነገር ነበር። ግን ሰውየው ይሄ ኢሉሚናቲ አይደል? አውቆ ጭምብል ነው ይሄ ኦርቶዶክስ መስሎ ምናምን የሚቆምረው ጭምብሉ ነው እንጂ በቃ ማሳት ነው። አሁን እኒህን አባት አስቀድሞ አላስጠነቀቃቸውም። ይገርማቸዋል። እንደነዚህ አይነት ከበድ ያሉ ጥያቄዎች እንደሚያነሳ ስላልነገራቸው ተዘጋጅተው አልመጡ። በቅርብ የሚታያቸውን የመጣላቸውን ነው መልሰው። እንደዛም ሆኖ ለገባው ሰው በቂ መልስ ነው የሰጡት። ግን ለውይይቱ ጋብዛቸውና እንደዚህ ከበድ ያሉ ምን አለ አስቀድሞ ቢነግራቸውና ተዘጋጅተው ቢመጡ። ተንኮል ስለሆነ ያሰበውና የሰራው
ሳይዘጋጁበት እንዲህ አይነት ከባድ እንደገና ደግሞ መከራከሪያ ነጥቦቹ ስለ መጽሐፍ ቅዱስ ነው የሚያወራው፣ ስለ ሃይማኖት ነው የሚያወራው፣ ግን መጽሐፍ ቅዱስን መሰረት ያላደረገ። አሁን የትኛው የመጽሐፍ ቅዱስ ክፍል ነው ብዙ ሃይማኖቶች እንዳሉ አድርጎ የሚናገረው? እስኪ አንድ መሆኗን የተናገረው ወንጌልም ሌሎች የመጽሐፍ ቅዱስ ክፍሎች በነቢያቱም ኤርምያስ 6:16 ሄደን ብንመለከት እንደዚሁ የህይወት መንገድ አንድ እና የቀደምት መሆኗን ብቻ ነው የሚናገረው፣ ሌላ የለም። እሱ ግን አዚፍ እምነት መሰል የተቋቋመ የተመሰረተ ምናምን ሁሉ ልክ እግዚአብሔር ጋር እንደሚያደርስ እግዚአብሔር እዛም እንደሚገኝ አድርጎ የሌለ ነገር መጽሐፍ ቅዱስ ያልተናገረው ነገር እና ሆን ብሎ ነው፣ ተንኮለኛ ነው፣ ኢሉሚናቲ ስለሆነ ነው ይሄን እንዲህ አይነት ኒው ኤጅ ሙቭመንት የሚባለው አራማጅ አይደል እንዲህ ተንኮል አስቦ ነው እሳቸውንም ሳይዘጋጁበት ጠይቆ እንደዚህ አይነት ለሱ በሚመች መንገድ ውይይቱን ለመምራት የሞከረበት ምክንያት ማለት ነውና በጣም ያሳዝናል። እና ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እና ፎሎው፣ ሰብስክራይብ ማድረግ ማይረሳ።